አንዳንድ ሰው ህይወትሽ ውስጥ ዝም ብሎ ዘው ብሎ መግባት መብቱ ይመስላል። ኦሮና ጊዜ የምትተዋወቂ ሰው ሰምታችኋል። ሰው ህይወት ውስጥ ዘው ተብሎ አይገባም፣ ነውር ነው። ይህ ነውር ነው። ሰው ህይወት ውስጥ ዘው ተብሎ አይገባም። እሺ፣ አንዳንድ ሰዎች ሰው ህይወት ውስጥ ዘው ብላችሁ ገብታችሁ ስለኛ ህይወት የእናንተን ህይወት እንኖርላችሁ፣ በእናንተ ህይወት እኛ እንኖር፣ እኛ እንምራ፣ እኛ እንምራችሁ የምትሉ ሰዎች አደብ ግዙ፣ አደብ ግዙ፣ ግዙ፣ አደብ ግዙ። እንደዛ አይደረግም። ሰው ህይወት ውስጥ ዘው ተብሎ አይገባም። እንዴ እናንተ እኮ አንድን ሰው የምታውቁት ያ ሰው በነገራችሁ ልክ ብቻ ነው። እኔ ለምሳሌ ስለ እኔ ልታውቂ የምትችይው እኔ በነገርኩሽ ልክ ብቻ ነው፣ ወይም ደግሞ እኔ ባሳየሁሽ ልክ ብቻ ነው። እኔ ያላሳየሁሽ ብዙ ነገር አለ፣ እኔ ያልነገርኩሽ ብዙ ነገር አለ እኔን የሚገልጸኝ። ገና ለገናው 1 2 3 ቀን አብረን አወራን፣ አብረን በላን ጠጣን ብላችሁ ልክ በቃ በእናንተ ህይወት ውስጥ እኛ እንዘዝ፣ እኛ እንኖርበት፣ እኛ እንምራችሁ፣ በቃ በእኛ መንገድ ተራመዱ የምትሉ ሰዎች አላችሁ። ኧረ ተው። ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ውድ ቤተሰብ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሀይሚዬ እንግዲህ መልእክቶቿን ቁጭ እያረገች ነው። አንዳንድ መልእክቶቿን ከአንድ መልእክቷ ቲክቶኳ ላይ ኦልሬዲ ሌሊት ላይ ነው ፖስት ያደረገችው። አይቼ ሳብ ያደረገኝን ነገር ይዤን የመጣሁትና አንዳንዴ ያው አለ አይደል እናንተን ይገልጻችኋል፣ ይገልጸናል የምትሉትን ነገር ነው። ምናልባት እኮ ልክ ሀይሚዬ አሁን ያንን ነገር ፖስት ስታደርገው እኔ ውስጤ የሆነ የነካኝ ነገር አለ፣ ታውቃላችሁ፣ የሆነ ያስታውሰኝ የነካኝ ነገር አለ እና እናንተንም ደግሞ ምናልባት እንደ ብዙ ቤተሰብ እኮ አለ በዚህ ዙሪያ ይሄ ነገር እንደው ማለት እንትን የሚላቸው ብዬ ነውና አሉ አንዳንድ ሰዎች የእውነት በጣም የሚገርሙኝ ማለት ነው። እንደው ደርሶባችኋል ግን እናንተ ጋይስ እንደው ቤተሰብ ደርሶባችኋል? እንደው በጓደኛ በዘመድ በራሳችሁ ቤተሰብ በባል ቤተሰብ በአንዳንድ በቃ በብዙ ነገር በጓደኛችሁ በፍቅረኛችሁ ጓደኛ ዙሪያ እንዲሁም በቃ በጎረቤትም ሊሆን ይችላል። ምንድን ነው የሆነ ትንሽዬ ፊት ስትሰጡ ልክ በቃ የዋህ ሆናችሁ ደግ ሆናችሁ መልካም ሆናችሁ ስትቀርቧቸው እናንተን ልክ እንደ የዋህ እንደ ጅል፣ ከዛም አልፎ ደግሞ በቃ እኔ ባልኩሽ መንገድ ብቻ ተራመጂ፣ እኔ ያልኩት ብቻ ይሆን። ለምሳሌ 2 ጓደኛ ቢኖሩኝ ወይ 3 ጓደኞች ቢኖሩኝ የሆነ ሀሳብ እናመጣለን አይደለ? አንቺ እንደዚህ ብታረጊው ወይም ደግሞ ሌላውን መጣ ደግሞ ወይ አንቺ እንደዚህ ብታረጊው፣ ከዛ እኔ በቃ እነዛ ሰዎች ባሉት ነገር ለምሳሌ አለ አይደል የሆነ ቀሚስ ግዢ ትለኛለች አንድ ጓደኛዬ ማለት ነው። አይ ከለሩን እሷም ቀሚሱን መርጣ ከለሩን መርጣ ግዢ ይሄንን ብላ ትለኛለች። ግን እኔ እሷ የመረጠችውን ወይም ደግሞ እሷ ያለችኝን ነገር ካላደረኩ የምታኮርፍ ጓደኛለች። እውነቴን ነው የምላችሁ። ምን ትሉታላችሁ? ይሄን ጋይስ ምን ትሉታላችሁ? ማኩረፎን ምን አመጣው እንዴ? መብቴ እኮ ነው። እኔ የፈለው ማለት እንደ ጓደኛ ወይም ደግሞ እንዳንድ ቤተሰብ ልታማከሩ ትችላላችሁ። የሆነን ሰው ይሄ እንደዚህ ቢሆን እንዴት ላድርገው ምናምን የሆነ ምክር ታማከራላችሁ እኮ ማለት ምናልባት የተሻለ ሀሳብ ይኖራል ብላችሁ ስለምታስቡ ማለት ነው እንጂ እናንተ መወሰን አቅቷችሁ እኮ ላይሆን ይችላል። ግን እንደዚህ አይባልም። በእኛ ህይወት በእኔ ህይወት እኛ እንምራ አትበሉ አንዳንድ ሰዎች። ሼም ነው የእውነት። ሀይሚዬ ግን ምን አጋጥሞሽ ነው ይህንን ያደረግሽው? ምን አስበሽ ነው? ማን ነው እንደዛ ያለሽ? ስሜቱ ከባድ ነው በእውነት ማለት ነው። ለማንኛውም ዝናብ እየዘነበ ማለት ነው ቆርቆሮ ኩሽ 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 ይላል። እንዴት ብዬ ላውራ? የቆርቆሮ ድምጽ ነው የሚሰማው ከኔ ድምጽ ይልቅ ማለት ነው። በዚህ ሰዓት ለመኝታ እንጂ ለማውራት አይሆንም በነገራችን ላይና
ውዶቼ፣ ማሮቼ፣ ፍቅሮቼ ምን ልላችሁ ፈልጌ ነው ይህንን መልእክት ሼር ያደረገችው ሀይሚ ናት እና ትክክል ነሽ የኔ ቅመም፣ የኔ ቆንጆ፣ የኔ ስማርት ሴት፣ የኔ ማናት ኩሱም ናት ማናት የቱርክ ፊልም የምትሰራው ባሌ፣ የኔ ባል፣ የኔ ውድ ባል የምትለው መኪና ይዣለው፣ መኪናውን ይዤዋል። ቲክቶክ ላይ ደግሞ ቆራርጠ አቀናብረው ፖስት አድርገው ታይቻለሁና ሀይሚዬ አንቺማችሁ ምንም ነገር የለም በዚህ ነገር። በእርግጥ ያው ካልደፈሩ መኪና መንዳት አይቻልም። እውነት ነው። እውነት እኔ ትላንትና በጣም ፈርቼ ነበር፣ በጣም ከምታስቡት በላይ ማለት ነው። ምክንያቱም አነዳዷ ምናምን ነገር እየለማጅ አይመስልም። በእርግጥ ጎበዝ ናት። በተለይ ብሩኬ አረ በማርያም ቆሚ ይላል። እሷ ይዘው እኮ ወደፊት ኮበለለች ሄደች። ታውቃላችሁ በቃ በጣም የሌለ ተመችቷታል። ና አስባችሁታል። በዚህ ላይ የተወሰነ 2 ወር 3 ወር በደንብ በቃ አራ አይፈጅባትም። ያው ትምህርቱ ምናልባት ከህግ ጋር የተገናኙ ነገሮች አሉ አይደለም። እውቀት ብቻ ሳይሆን የሆነ የምታሟለው መስፈርት አለ መሰለኝ በመንጃ ፈቃድ ዙሪያ ማለት ነው። ያንን እስክትማር ቢያንስ 1-2 ወር ይፈጅ። ከዛ በኋላ ሀይሚዬ ቤት አላት። አሁን ደግሞ መኪና ወደፊት ማርያም ምንኛ ደስ ይላል። ግን እውነት የምትወዱት ሰው በቃ እንደዚህ በቃ በስኬት ላይ ስኬት፣ በደስታ ላይ ደስታ፣ እግዚአብሔር ይመስገን። የእውነት እኛም እነሱን እያየን ብዙ ነገር በቃ እየተጽናናን ምናምን ነገር ደስ እያለን ወደፊት። ምክንያቱም እኔ እንጃ አሁን ላይ የሰው ደስታ የሚያስደስተው ሰው ትላንትና እና ከትላንት ወደ የሰሞኑን ደስታ አይቶ የማይደሰት ካለ የሰው ደስታ የማያስደስተው ሰው ነው። የሰው ደስታ የማያስደስተው ደግሞ ሰይጣን ብቻ ነው። ዛሬ እኛ በነሱ ደስታ በነሱ ስኬት ካልተደሰትን የኛ ደስታ ነገ አይመጣም። ሁላችንም እኮ በየተላ ሁላችንም ጊዜ አለን። ሁላችንም ፈጣሪ የሰጠን የራሳችን የሆነ የምንኖርበት የራሳችን ነገር አለ። ግን ሁሉም ነገር ጊዜው ሲደርስ ነው ፈጣሪ ለኛ የሚሰጠን ማለት ነው። እና የነዚህ ልጆች ደስታ የሁላችንም ተስፋ ነው። ስኬት የሁላችንም ስኬት ነው። ስኬታቸው እንደነሱ ጠንክሮ መስራት፣ መበርታት፣ መጠንከር፣ ቅን መሆን፣ ልባም መሆን፣ መልካም መሆን ነው የእውነት። እና ፈጣሪ ከፍ ያድርጋችሁ። ምንጊዜም ደስታችሁ፣ ሳቃችሁ አይላችሁ። የኔ ውዶች፣ የኔ ምርጦች በጣም ወዳችኋለሁ፣ አከብራችኋለሁ። ትልቅ ደረጃ ደርሳችሁ ማየት ስኬታችን ነው፣ ደስታችን ነው፣ ምኞታችን ነው። ያደርሳችሁ መብርሃን የዛሬዋ ኪዳነ ምሕረትዬ ከክፉ ሁሉ እሷ ትጠብቃችሁ። የኔ ውዶች ደህና ሁኑልኝ። እወዳችኋለሁ። ሰብስክራይብ አድርጉኝ እኔንም